ሚስት ባሏን የኔ ጌታ ብትለው ችግር አለው? ኖርማል ሳይሆን ሳታስበው ወይ መቆጣጠር በማትችለው ሁኔታ ላይ ስትሆን ቢተውት የተሻለ ነው። ይሄ እንደ ችግር ያመጣው መጽሐፍ ቅዱስ ላይ ጌታ የሚለው ቃል የአረበኛው ላይ ሂዳዎች ብታዩት የአረበኛው መጽሐፍ ቅዱስ አሰይድ ነው የሚለው። አሰይዱል መሲህ ይላል። አሰይዱል መሲህ አሰይድ ተብሎ ቢጠራ ችግር የለውም ነበር። ተመልከቱ፣ እንደ ለምሳሌ ንጉሶች አሰይድ ይባላሉ አይደለ? አለቃ ለማለት ነበር። አማርኛው ሲቀይርላቸው ጌታ ኢየሱስ ብሎላቸዋል። አሃ ጌታ ነው ማለት ነው፣ ሰማይና ምድርን የፈጠረ ብለው ተረድተውታል እነሱ። አሰይድል መሲህ ማለት አለቃችን መሲሁ እንደማለት ነበር። ታቻለረ ይሄ ወደ አማርኛ ሲቀየር ጊዜ ሌላ ትርጉም ቢተው ነው የሚሻለው። ያ ሰይድ እያለች አብርሃምን ሳራ እንደጠራቸው ይናገራል። አማርኛው ላይ ጌታ ብላ እንደጠራቸው አስቀምጦላል። ሰይድ ሰይድ እና ለማንኛውም ጌታ የሚለው ቃል ቢተው የተሻለ ነው። ሌላ ትርጉም ስለሚሰጥ በሀገራችን ላይ ብትተውት የተሻለ ነው ብዬ አምናለሁ እንጂ አለቃዬ ለማለት ከሆነ ችግር የለውም ነበር። ለምሳሌ እናት ልጇና የኔ ጌታ ትለዋለች። ልጅ አባቷ የኔ ጌታ ተብሎ ሊጠሩ ይችላሉ። መለኮታዊ ጌትነት እንዳልሆነ እናውቃለን። ቦታቸዋል አይደለ? እና ይሄ ነገር ቢተው የኔ ውድ፣ የኔ ፍቅር፣ የኔ ሸጋ፣ የኔ ማ እያላችሁ ጥሩት። ሀይ ፀጉር መቆረጥ እንዴት ይታያል? ለሴት ልጅ ካፊርን ለመመሳሰል ሳይሆን ስለሚያምርብኝ ብቆረጥ ምን ችግር አለው? አንደኛው ደግሞ ፀጉርን መቆረጥ የሚለው ለሴት ልጅ ከወንድ ጋር እንዲመሳሰል እስኪሆን ድረስ መቆረጥ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ቤት አድርጉ ልጆች ቤት አድርጉት። ነቢያችን ሰለላሁ ዐለይሂ ወሰለም ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ተተሸበሀ አልመርአ ቢርሪጃል ወአን የተሸበሀ ሪጃል ቢኒሳ፣ ሴቶች በወንዶች እንዳይመሳሰሉ ወንዶችን በሴቶች እንዳይመሳሰሉ ብለው ነቢ ሰለላሁ ዐለይሂ ወሰለም ከልክለዋል። እሺ። እና ስለዚህ ወንድ ልጅ ነው ይህንን ፀጉሩን የሚቆረጠው ከእርሱ ጋር በመመሳሰል የወንድ ፀጉር እስኪመስል ድረስ እንደዚህ መቁረጥ አይቻልም። ነገር ግን ሴት ልጅ ፀጉሯን መቁረጥ የምትችልበት ጊዜ አለ ወይ ከተባለ፣ አዎ አለ። ለምን? የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች እናታችን ዓኢሻ ስለቆረጡ፣ ትንሽ ነች ግን የቆረጧት ምክንያትም አለው። ምክንያቱም ምንድነው? ዑለሞች እንደተናገሩት በጣም ረዝሞ ካስቸገራት፣ በጣም ረዝሞ ለመንከባከብ በጣም ጊዜ የሚወስድባትን ነው። ከዒባዳ አንጻር ቤተሰብ አላት። በጣም ረዝሞ የሚያስቸግራት ከሆነ አንደኛ፣ ሁለተኛ በጣም ረዝሞ ቅባታ ይኑራት የምችልች ያን የምትንከባከብበት አቅሙ ከሌላት፣ ያም በጣም መቁረጥ ሳይሆን ጥቂት ነው። እሺ ጀሚ የነቢያችን ሰለላሁ ዐለይሂ ወሰለም እና ዓኢሻ ከነቢ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ፀጉራቸውን የተወሰነች ይቀንሱ እንደነበር ተገልጿል። ቦታቸው አለ አይደለ? ያ ነው። ነገር ግን አሁን ጥያቄው እኛ ኢትዮጵያኖች ፀጉራችን እንዴት ነው ነው? ፀጉሯ ወርዶ ከጆሮ በላይ ከሆነ መቁረጥ አይቻልም። በጣም ረዝሞ ካስቸገራችሁ ነው። ገብታችኋል አይደለ? እንደነታችን ዓኢሻ እነዚህ በጣም ረዝሞባቸው ስለነበር የተወሰነች ጫፏን ነካ አድርገው እንደነበር ተገልጿል። ሌላ ጥያቄ አለሽ? ሌላኛው ጥያቄ ደግሞ ሻወር ኡዱን ያብቃቃዋል ወይ ነው? ሻወር ኡዱን ያብቃቃል ወይንስ አያብቃቃም በሚለው ጉዳይ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች አዎ ሁሉንም ያብቃቃል የሚል ሀሳብ አላቸው። ሰውየው ኡዱን እስከነየተ ድረስ ሙሉ ትጥበት ካደረገ ኡዱንም ያጠቃልላል ይላሉ። ሌሎች ደግሞ ሼክ ኢብኑ ዑሰይሚን ለምሳሌ ኡዱን የሚያብቃቃው የጀናባ ትጥበት ብቻ ነው ይላሉ። የጀናባ ትጥበት ሰውየው ከጀናባ ባልና ሚስት ግንኙነት አድርገው ወይም ሰውየው በህልሙ ጀናባ ሆኖ ከሆነ ሲታጠብ ጊዜ ኡዱን ከለየተ ትጥበቱ ኡዱን ያጠቃልላል የሚል አላቸው። ሌላው ትጥበት ግን ኡዱ ያስፈልገዋል ይላሉ። ሰውየው ለምሳሌ አዲስ ልብስ ለመቀየር ብሎ ቢታጠብ ወይ ሙቆት ቢታጠብ ወይ ለበዓል ብሎ ቢታጠብ ቦታቸዋል ወይ ጁምዓ ነውና ብሎ ቢታጠብ ኡዱ ለብቻው ያስፈልገዋል የሚል አላቸው ማለት ነው። እና ይሄ ነው ትክክለኛ። እሺ ሌላ ሶስተኛው ጥያቄ ደግሞ ሚስት ባሏን የኔ ጌታ ብትለው ችግር አለው? ኖርማል ሳይሆን ሳታስበው ወይ መቆጣጠር በማትችለው ሁኔታ ላይ ስትሆን ቢተውት የተሻለ ነው። ይሄ እንደ ችግር ያመጣው
መጽሐፍ ቅዱስ ላይ ጌታ የሚለው ቃል የአረበኛው ላይ ሄዳችሁ ብታዩት የአረበኛው መጽሐፍ ቅዱስ አሰይድ ነው የሚለው። አሰይዱል መሲህ ይላል። አሰይዱል መሲህ አሰይድ ተብሎ ቢጠራ ችግር የለውም ነበር። ተመልከቱ፣ እንደ ለምሳሌ ንጉሶች አሰይድ ይባላሉ አይደለ? አለቃ ለማለት ነበር። አማርኛው ሲቀይርላቸው ጌታ ኢየሱስ ብሎላቸዋል። አሃ ጌታ ነው ማለት ነው ሰማይና ምድር የፈጠረ ብለው ተረድተውታል እነሱ። አሰይድል መሲህ ማለት አለቃችን መሲሁ እንደማለት ነበር። ይፈቻለረ ይሄ ወደ አማርኛ ሲቀየር ጊዜ ሌላ ትርጉም ቢተው ነው የሚሻለው። ያ ሰይድ እያለች አብርሃምን ሳራ እንደጠራቸው ይናገራል። አማርኛው ላይ ጌታ ብላ እንደጠራቸው አስቀምጦላል። ይፈቻል ሰይድ ሰይድ እና ለማንኛውም ጌታ የሚለው ቃል ቢተው የተሻለ ነው። ሌላ ትርጉም ስለሚሰጥ በሀገራችን ላይ ብትተውት የተሻለ ነው ብዬ አምናለሁ እንጂ አለቃዬ ለማለት ከሆነ ችግር የለውም ነበር። ለምሳሌ እናት ልጇና የኔ ጌታ ትለዋለች። ልጅ አባቷ የኔ ጌታ ተብሎ ሊጠሩ ይችላሉ። መለኮታዊ ጌትነት እንዳልሆነ እናውቃለን። ቦታቸዋል አይደለ? እና ይሄ ነገር ቢተው የኔ ውድ፣ የኔ ፍቅር፣ የኔ ሸጋ፣ የኔ ማ እያላችሁ ጥሩት። هاي بك. جزاكم الله. بارك الله فيكم. السلام عليكم ورحمة الله.